አርበኛ ዘመነ ካሴን ጨምሮ የፋኖ ዋና አመራሮች ኢትዮጵያ ውስጥ የሉም ሲሉ ካፕቴን ማስረሻ ሰጤ ተናግረዋል። ለሰላም እጅን በመዘርጋቴ ወንድሜን ገለውብኛል በማለትም ገልጸዋል። የቀድሞ የአማራ ፋኖ በጎጃም መሪ የነበሩት አቶ ማስረሻ ሰጤ በአሁኑ ወቅት የፋኖ ከፍተኛ አመራሮች በአገር ውስጥ እንደማይገኙ ገልጸዋል። አቶ ማስረሻ በሰጡት ቃለ መጠይቅ ያለውን ተጨባጭ ሁኔታ በማጣቀስ በጎጃም አካባቢ የሚንቀሳቀሱትን አርበኛ ዘመነ ካሴን ጨምሮ ዋናዎቹ የፋኖ አመራሮች በኢትዮጵያ ውስጥ እንደሌሉና እንቅስቃሴውን ከሀገር ውጪ ዲያስፖራ ሆነው እንደሚመሩት ገልጸዋል። አቶ ማስረሻ እንደገለጹት ቁልፍ የፋኖ አመራሮች በአሁኑ ወቅት በሀገር ውስጥ የሌሉ ሲሆን እንቅስቃሴውንም ከውጭ ሆነው በቪዲዮና በቴክኖሎጂ እንደሚመሩት ነው የጠቀሱት። የውስጥ መዋቅሩ በሀገር ውስጥ እንቅስቃሴውን የሚመሩት አካላት ከውጭ ከሚገኙ አመራሮች ጋር ግንኙነት እያደረጉ ትግሉን እያካሄዱ እንደሚገኙትም ነው አቶ ማስረሻ ሰጤ የገለጹት። እንቅስቃሴው ግልጽ የሆነ ዓላማ እንዳይኖረው የውጭ ኃይሎች ተጽዕኖ እያደረጉ መሆኑንና በትግሉ ውስጥ ያሉ አንዳንዶችም ከሀገር ውጭ ካሉ አካላት ጋር የጠበቀ ግንኙነት እንዳላቸው ነው ማስረሻ ሰጤ አክለው የገለጹት። በዚህ ወቅት ማስረሻ ሰጤ እንደገለጹት ከመንግስት ጋር የሰላም ስምምነት በመፈረሜ ወንድሜን ገድለውብኛል ሲሉ ካፕቴን ማስረሻ ሰጤ ይገልጻሉ። በቅርቡ ከመንግስት ጋር የሰላም ስምምነት የፈረሙት ካፕቴን ማስረሻ ሰጤ በበቀል ሳቢያ ወንድማቸው መገደሉን ሲናገሩ በሐዘን ነው። ወንድሜ ቢገደልም እኔ ግን ሀገርን አድኛለሁ፣ ደስታ ይሰማኛልም ብለዋል። በአማራ ክልል በትጥቅ ትግል ሲንቀሳቀስ የነበረው የአማራ ፋኖ ህዝባዊ ድርጅት አፍአድ አመራር የነበሩት አቶ ማስረሻ ይህንን የተናገሩት ከሀገሪቱ ብሔራዊ ቴሌቪዥን ጋር በነበራቸው ቆይታ ነው። የአማራ ህዝብ ጥያቄም በድርድር ለመመለስና ሰላማዊ አማራጮችን ለመከተል መወሰናቸውን የተናገሩት አቶ ማስረሻ በዚህ እርምጃቸው የተቃወሙ አካላት በቤተሰቦቻቸው ላይ የበቀል እርምጃ መውሰዳቸውንም ተናግረዋል። በዚህ ሳቢያ ወንድማቸው ታስሮ ከቆየ በኋላ መገደሉንም አቶ ማስረሻ ሰጤ ገልጸዋል። ይህንን የሰላም ስምምነት እዚህ አካባቢ ላይ የነበረውን ፍላጎታቸውን አላሳካ ስንል እኔ ስወጣ ወንድሜ ቀርቶ ነበር፣ እኔም ማግኘት አይችሉም ወይም እኔ ላነሳው ጥያቄ መልስ መስጠት አይችሉም። ስለዚህ ጥቅማቸው ስለቀረ በቤተሰብ ላይ መበቀል ጀመሩ፣ ወንድሜን ገደሉት በማለት ማስረሻ ሰጤ አስተያየታቸውን ገልጸዋል። ወንድማቸውና ሌሎች 20 ሰዎች ላይ ተፈጽሟል ያሉት የበቀል እርምጃ ከብስጭት የመጣ ነው ሲሉም ተናግረዋል። ንዴታቸውን፣ ብስጭታቸውን መቆጣጠር ስላልቻሉ ነው በቤተሰቤ ላይ ሄደው በቀል የፈጸሙት በማለት ካፒቴን ማስረሻ ሰጤ አስረድተዋል።